በመጨረሻም አብርሃም እንግዲህ ልጁን ወደ ሄርሜላ ቤት ይዞ ሄዷል። ይሄንም ደግሞ ያደረገው ቀድሞ እንግዲህ እሱ ምን ሊያደርጉት እንደፈለጉ አውቋል ማለት ነው። ሰላም ሰላም የኔ ተወዳጆች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላም እና ጤና ፍቅር ናፍቼ ይመኝላችኋለሁ። ላይክ ሰብስክራይብ በማድረግ ቤተሰቡ ቅድም ላይ ቪዲዮ ሰርቼላችሁ ነበር። ምንድነው አብርሃም ልጁ ምንም እንደማያደርገው ሩታ መጨናነቅ እንደሌለባት በዚህ ልክ ማልቀሱላ እንደሌለባት። በእርግጥ እናት ናት፣ እናትነት ከባድ ነው። ያው እናት ስትሆኑ መቼም አይደለም ለልጃችሁ ይቅርና የሆነ ሕፃን ልጅ እንኳን የሆነ ነገር ሆኖ ስታዩት እንዴት ልባችሁን ሰብስብ የሚለው ደግሞ የራሳችሁ ሲሆን በጣም ከባድ ነውና ያው የትም ይዞት እንደማይሄድ እርግጠኛ ነበርኩኝ። ግን ደግሞ የተፈጠረው ነገር ምንድን ነው? ወደ ሄርሜላ ቤት ነው ይዞት ያቀናው። ይህንንም ደግሞ ያደረገበት ዋናው ምክንያት ያቀዱት ሴራና ተንኮል እንዳለ ገብቷቸዋል አይደለ? በደናቸው ይሄ ሰላምን እንዳልፈለጉ ይሄ እርቁ ምናምን ነገር እንዳልፈለጉና ቀድሞ ከሚበሉ ቀድሜ ልብላቸው አይነት ነገር ነው የተፈጠረውና ግን ደግሞ በዚህ አይነት መንገድ መሆን አልነበረበትም። ቢያንስ አሁን ልጁ እንዴት ነው እናቱ ግዴታ ታስፈልገዋለች እኮ ማለት ምንም ቢሆን እናት አለች አይደለ? እናት እያለች ሌላ እንስት ጋር ልጁ መቆየት የለበትም። ግን አንተ ምናልባት ያቀዱብህ ሴራ ያቀዱብህ ተንኮል እንዳለ ተረድተዋል አይደል? ግን ሩታ የምትበቀላት በልጇ አይደለማ ማለት ከባድ ነው። አንተ አሁን ልጅን አንተ ጋር ማድረግ የተወሰነ ቀን አንተ ጋር አድርገኸው ምናምን ነገር እንዲህ ማለት ወደ እናቱ እንዲመለስ ነው። በእርግጥ እኮ ከዚህ በፊትም እኮ ከሩታ ጋር እኮ አንድም ሁለት ቀንም እኮ ተነጋገራችሁ እኮ አንተ ጋር ያደረበት ጊዜ አለ። ታስታውሳላችሁ አይደለም? ምንም የተፈጠረ ነገር የለም በሰላማዊ መንገድ ማለት ነው። የዛን ጊዜ ግን ተነጋግራችሁ፣ አሁን ላይ ግን ሰርቀ ነው የወሰድከውና ከባድ ነው። እሷም ብላለች፣ እሷ ያለችው ነገር አንተም እውነታውን ደግመዋል። ስልኬን አጥፍቼ ነበረ፣ ተደጋጋሚ ስልክ ሲደወል አጠፋሁት ብልሃልና እሷም ደግሞ ሲደወልለት ስልክ አያነሳም፣ እህቱ ጋርም ወንድም ጋር ደውዬ ነበር ብላለች። ለማንኛውም የኔ ወዶች ማለት ነው እኔ እንጃ፣ እኔ በመሀል ልጁን እያሳዝነኝ ያለው ማለት አንዴ ወደዚህ አንዴ ወደዛ አንዴ ወደዚህ ወደዛ ሲል ያሳዝናል። ለምን ቢያንስ ልጁ አንድ ቦታ ነው መሆን ያለበት፣ ወይ እናቱ ጋር ወይ አባቱ ጋር በቃ ተረጋግቶ አንድ ቦታ ነው መቀመጥ ያለበት። እንዴ ልጁስ በምን እንደሆነ አንዴ ወደዚህ አንዴ ወደዛ የሚለው ማለት ነው። እንግዲህ የእነሱን ሁኔታ አውቆ አብርሃም እንግዲህ ራሱን ለማዳን ራሱን አላደለ ካሰቡት ሴራና ተንኮል መራቁ መልካም ነው። ገብቷችኋል አይደለ? እሱም ተጠራጥሯል። ታውቃላችሁ ትላንትና ያው ተጠራጥሯልም ደግሞም አውቋልም ተዘጋጅቶበት ነው። የሰማሁት ነገር አለ አለ እኮ ዛሬ ከነዳኒ ጓደኛዋ የሰማሁት ነገር አለ። ያሰቡት ተንኮል ሴራ ምናምን እንዳለው የልጁን ስም እየጠቀሰ ነበርና የልጁን ስም መጥቀስ አልነበረብህም። እውነት ሰምተህ ቢሆን ለምን አንዳንድ ጊዜ መልካም ነገሮች ብለን የምናደርጋቸው ነገሮች ሌላ ሰዎችን እንደሚጎዳም ልናገናዝብ ይገባልና የዳኒ ጓደኛ ሲያወራ እንደሰማ ነው እንግዲህ ያወራው። እሱም ደግሞ ከሰማ በኋላ ቆይ እስኪ በቃ እኔ ስለምንድን ነው እነሱ ሳያጠቁኝ ራሴን ማዳን የማልችለው ብዬ ነው ያደረኩት ብሏል። ያው ለተወሰነ ቀን ነው እንጂ እኔ ጋር የሚቆየው እኔ ከነ ጭራሹ ለመውሰድ አይደለም እቅዴና ሀሳቤ፣ ግን ደግሞ ለተወሰነ ቀን ከኔ ጋር እንዲሆን እፈልጋለሁ ብሏል። የተወሰነ ቀን አንተ ጋር ቢሆንም ግን አንደኛ ምንድን ነው ማለት እንደ እናቱ አትሆንለትም ምንም ቢሆን ማለት ነው። ግን በነገራችን ላይ ሄርሜላ አንዳንድ ጊዜ እኔ የሆነ ደስ የሚል ፓርት አላት። እንዴት ደስ የሚል ፓርት ስላችሁ በቃ አብርሃምን የሆነ ከነ ምናምኑ ነው በቃ መቀበል የምትፈልገው። ይሄን መኮሳተር የለም ምናምን ነገር በቃ ይመስለኛል። ይሄ ነገር ያው እስቲ መጨረሻውን አብረን እናየዋለን። ለማንኛውም እውነታው ሲጋለጥ እውነታው የቱ ጋር እንደሆነ ስናቅ የዛን ጊዜ ሁላችንም እናወራለን እና በጣም ደስ ያለኝ በተለይ ከልጅ ጋር በጣም ቆንጆ ታይም ተሳልፏለህ። እኔ ምንም የሚከብደኝ ነገር የለም፣ ኩክ ማድረግ ካለብኝ ኩክ አደርግልሃለሁ፣ ብቻ ከልጅ ጋር ኢንጆይ አድርግ ፈታ ብል እያለችው ነበር። እና ያም ደግሞ ለአብርሃም ታውቃላችሁ አይደለ ኮንፊደንስ ነው የሚሆነው፣ የበለጠ ሞራል ነው የሚሆነው። ማርታ ደግሞ ትክክል አይደለም ብለዋለች። አያችሁ አይደለ አሁን ማርታ ያረከው ነገር ትክክል አይደለም። ልጅ ከእናቱ ጋር ነው ማደግ ያለበት። ስንት ቁጥር ወተት እንደሚጠጣ በቃ አለ አይደለ የሚጠቀማቸው ነገሮች አሁን ላይ እናቱ ናት የምታውቀውና ቢያንስ እንደዚህ ማድረግ አልነበረብክም፣ እናቱ ታስፈልጓለች ብለዋለች። እንግዲህ መስለኛ ማርቲ የልጅ እናት መሆን አለብሽ። በዚህ ያለ አንቺ እንኳን ተሰምቶሽ
ይህን ሀሳብ ስታቀርቢለት ማለት አብርሃም ደግሞ ምንም ችግር የለውም ልጄ አያስቸግርም እንደኔ ነው አለ። አይ አብርሃም እንዳንተ ነው እንዳንተማ እንዳይሆን እንዳንተማ እንዳይሆን እንዴ እንደኔ ነው አላለም። ያው ተነጋግረው ይመስለኛል ያደረጉት፣ ግን ልንወጣ ስንመጣ ምናምን ነገር እየተባባሉ ነበር። ግን ደግሞ አይመስልም ነገሩ አይመስልም። አይ ልዑል የኔ ቆንጆ፣ እኔ ግን እንደው ልዑል ነው እያሳዘነኛል። አሁንማ ጌታ አንዴ እዚህ ስትለው እዚህ፣ አንዴ እዛ ስትለው እዛ። እንደው እዚህ ሚዲያ ላይ ባይመጣ ኖሮ ይሻለው ነበር። ግን አንዴ ያው መጥቷል፣ አንዴ መጥቷል ማለት ነውና ሄርሜላም በቃ አሁን ላይ ደስተኛ ነች። ለምን አንደኛ አብርሃም ልጁን ይዞ ስለመጣ፣ ሁለተኛ ደግሞ በቃ ሴራቸውን ተንኮላቸውም ስለነቃባቸው ማለት ነው። ስለነቃባቸው አብርሽ ደስ ብሏታል። ለምን ከሱ ጋር እንግዲህ እንጂ ማድረግ ትችላለች ምናምን ነገር እንደፈለገች የሆነ ታይም ይኖራታል። ከልጁ ጋር ቢሆን አንድ ላይ ያው በደንብ ይገናኛሉና እንግዲህ ዛሬ ለመጀመሪያ ቀን ነው ሄርሜላ ቤት ከልጅ ጋር ሳድር እያለ ነው። አድረህ ማታውቅ እኮ ትመስላለህ አንተ እኔ እኮ ምንም አላረኩም ትላለህ። ሲጀመር አንተ ራሱ ቀስ ብለህ ማለት ነውና ባባዬ እንግዲህ እግዚአብሔር አምላክ እሱ ይጠብቅ። እውነት እግዚአብሔር ከመላእክቶች ጋር እሱ ይጠብቅ። ለምን እኔ ሕፃኑ ነው እያሳዘነኝ ያለው። በቃ በመሀል እንዲህ የምን እዳ አለበት? እውነት እነሱ በሚሰሩት ስራ እሱ ለምንድን ነው መሀል ላይ ገብቶ ወደዛ ወደዚህ የሚለው? እና ሩትዬም እንግዲህ የዚህን ያህል ስሜታዊ መሆን አልነበረባትም ነበር። ለምን ያው ባባ የትም አይወስደውም። ያው ቢወስደው እንግዲህ ያው የት ነው የወሰደው? ሄርሜላ ቤት ነው። ስልኩ ስለዘጋው ነው የተጨናነቀችው። አንደኛ ምግብ ስላልሰጠችው ማለት ወተት ምናምን ነገር አልበጠበጠችለትም። ባዶ እጁን ነበር ለተወሰነ ሰከንድ ብሏት ነበር የወጣውና እሱ ደግሞ ፊልሙን በቃ ላይ የተወሰነ ደቂቃ ያለውን እሱ ሰዓታትን አስቆጥሮ ጭራሽ ያው ማታ እንግዲህ ወደ ሄርሜላ ቤት ይዞላችሁ ሄደ ማለት ነው። ሄርሜላም እንግዲህ በደስታ ተቀብለዋለች። ሜሪና ዳኒም እንግዲህ ምናልባት እውነት አቅዳችሁ ከሆነ ሴራና ተንኮል እሱም ያው ከሸፈባችሁ። በነገራችን ላይ ሁሌ ተንኮልና ሴራ ባሰብን ቁጥር እየከሸፈብን ነው የሚሄደው፣ እውነት ለመናገር ማለት ነው። ለምን ተንኮል ጥሩ አይደለም፣ ሴራም ጥሩ አይደለም። በተለይ ደግሞ በሁለት በወለዱ እንስቶች መካከል ጥንዶች መካከል በእነሱ መሀል ገብቶ የሆነ እንዲያርግ ምናምን ከማለት ነገሩ ለእነሱ መተው፣ በቃ ለሁለቱ ጥንዶች መተው መፍታት ከቻሉ። ሜሪና ዳኒም ያው በዚህ ሰዓት እንግዲህ በጣም እንደሚናደዱ ነው። በተለይ ደግሞ አሁን ቪዲዮ አብርሽ ፖስት ካደረገ በኋላ ነገሮችን ሲያዩት በጣም ነው የሚናደዱት። ለምን እውነት እነሱ የሆነ ተንኮልና ሴራ አስቦ ከሆነ ከሸፈባቸው ማለት ነው። ገብቷቸዋል አይደለ? ግን ደግሞ አንዳንዴ እውነት እግዚአብሔር መልካም ነው። በነገሮች እግዚአብሔር ሳታስቡት ነገሮችን ታሪክ አርጎ ይቀያይራቸዋልና አብርሃም ቢሆን እንግዲህ ማለት ሩታን በልጇ ለመቅጣት ወይም ደግሞ ከልጇ ጋር የተወሰነ ቀን ነጥላት እንድትቆይ ደግሞ መፍቀድ የለብም። በቃ ማለት የሰማከው ነገር ካለ ጥፋት ስለ ሴራ ይሄ ምናምን የሰማከው ነገር ካለ በራስ መንገድ ልትወጣው መሞከር ነው እንጂ አንድ እናት በልጇ ልትፈተን፣ አንድ እናት በልጇ ጭራሽ እንዴት ነው የተወሰነ ቀን እኔ ጋር ይቀመጣል ከሷ ጋር አይሆንም፣ ያው አታየውም ማለት ነው። ያ ደግሞ መሆን የለበትም። ጭራሽ ነገሩ እየከረረ እየተባባሰበት እንዴት ነው ይሄ በቃ ጭራሽ መቋጫ የሌለ ነገር ነው እየተፈጠረ ያለው። አሁን ደግሞ ነገም እንደሚፈጠር አይታወቅም። ከነገ ወዲያ እየተባሉ በቃ ነገሮች እየከረሩ ዙሩ እየከረረ ነው የሚሄደውና እንደዚህ አይነት ነገር ባታረጉ መልካም ነው። ቢያንስ በቃ ተዋቸው ለራሳቸው ጥንዶቹ ነው። እውነት እርስ በርሳቸው ሰላምን ምናልባት ሊፈጥሩ ይችላሉ። ሰላምን ስላችሁ ግዴታ አብሮ መኖር አይደለም። ሰላም በቃ ኖርማል ሰላም መፍጠር እኮ ይቻላልና የኔ ውድ ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡ። እውነት ለመናገር ብዙዎቻችሁ እንግዲህ የሩቲ እህቶች በተለይ ሩታ ያው ስታለቅ ስትከፋ ሁላችንም አንወደው ስለምንወዳት ስለምንሳሳላት ማለት ነውና እግዚአብሔር መልካም ነው። ነገሮች ይስተካከላሉ ብለን ተስፋ እናደርጋለን። የሚስተካከሉት ደግሞ በመልካም ሁኔታ ማለት ነው። ግዴታ እኛ እንደፈለግነው ሲሆን ፈጣሪ እንደፈለገው አድርጎ እግዚአብሔር አምላክ ነገሮችን እንደሚቀይራችሁ ተስፋ አድርጋለሁ። የኔ ተወዳጆች ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ።